የትላንትና ቪዲዮ አብዛኛው ኦዲየንስ ደስ ብሎታል። እውነቱ ለመናገር ያው ነገሩ ተፈቷል አይደለም። ያው ብቻ ያው ስለተደሰቱ ስለሳቁ ምን ያህል ደስ እንዳለው ብሩኬ እንደዛ መደሰቱ ያው ካራክተሩ ውስጥ ምን ያህል እንደተጨነቀ ያሳያል። ልጅ የሚለው ነገር ማለት ነው። ምን ያህል ጭንቀት ውስጥ እንደነበረ በእውነት እዛ ውስጥ ሞመንት ውስጥ ታዩታላችሁ ማለት ነው። እና ያም ሆነ ይሄ ያው ቁልፉ የሩስ ጋራ ነው ማለት ነው። ዛሬ ምን እንደምትል የምናይ ይሆናል ማለት ነው። ግን ከብሩኬና ከቅመሟ ምንድን ነው የተማራችሁት? እኔ የተማርኩት ከብሩኬ የዋህነት ምን ያህል ዋጋ እንደሚያስከፍል አይቼበታለሁኝ። ሁለተኛ ነገር ይሉንታ አለበት። አሁን የዋህነት በመንፈሳዊ በጣም በጣም በቃ ተፈልጎ የማይገኝ ነው ማለት የዋህነት በቃ የሰውን ክፋት አታስቡም፣ ቂም አትይዙም ምናምን ነገር እና ጸሎታችሁ ምን ያህል እንደሚሰማችሁ ሁሉም ነገር በቃ እናንተ በፈለጋችሁት ሳይሆን እግዚአብሔር በፈለገው መንገድ እንዴት እንደሚያስተካክልላችሁ የዋህነት በጣም ጥቅም አለው። ሲበዛ ደግሞ ያው እናንተ ካልተጠቀማችሁበት ሁሌ የሰው እንደዛ የምትሆኑ ነገር ከሆነ በዛም ያክል ትጎዳላችሁ ማለት ነው። እንትን ደግሞ ይሉንታ በቃ አሁን ለምሳሌ ብሩኬ ቅመሟን ማጣት አይፈልግም፣ ኢየሩስንም ማስቀየም አይፈልግም እና በመሀል በካራክተር ውስጥ የተጎዳው ማን ነው? ብሩኬ ነው ማለት ነው። እናንተ ይሉንታ ያለባችሁ ሰዎች ሪሙቭ ማድረግ አሁን ብሩኬ ከእንትኑ ከደራማ ውጪ ኖርማንን ራሱ ይሉንታ እንዳለበት ታውቃላችሁ። ምን ያህልም የዋህም እንደሆነ ታውቃላችሁ። ሶ አይደለም እንደዚህ ይሄን ያክል ፈተና ውስጥ ይሄንን በጣም ካራክተር ወስዶ ይቅርና ኢማጂን አድርጉት እና በጣም ነው እንትናለው የተጨነቀውን በጣም ስትረስ ውስጥ እንደነበረ ራሱ ያስታውቃል ማለት ነው። ምክንያቱም ድራማውን የተስማሙበትን ደረጃ ድረስ መሄድ ነበረባቸው። ሄደውም ያው የትላንትናው ይመስለኛል የመጨረሻው ማለት ነው። ግን ደግሞ ፋይናሊ እዩ ስትመጣ ነው ማለት ነው። እና የዋህነት እንትን ይሉንታ በጣም ነው የሚጎዳችሁ። በዚህ አጋጣሚ ይሉንታ ያለባችሁ ሰዎች ራሳችሁን ማስተካከል ይኖርባችኋል ማለት ነው። ከቅመሟ የተማርኩት ምን መሰላችሁ? ጀግንነቷን የተማርኩኝ ማርያምንን ምንድን ነው ብዙ ሴቶች ማለት ነው በፍቅር በቃ ምን ብቻ ይሁን ብለን የምንቀበላቸው ነገሮች አሉ። ይሁን በቃ ይቅር ብለን የምንቀበላቸው ነገሮች አሉ። ግን ደግሞ ምንድን ነው አሁን ብሩኬ እንደዛ እያለችው የነበረው እውነትን ከልቧ እንዳልሆነ ግልጽ ነው። ግን ደግሞ በደንብ እንድታስተምረው ስለፈለገች ነው በካራክተር ውስጥ ማለት ነው። በደንብ ከሱ ጋር አልቀጥልም፣ በቃ ከህይወቴ ውጣ፣ በቃ ብዙ ነገር ከቃላቶቹ ውጪ ማለት ነው። ከቃላቶቻቸው ውጪ ግን በጣም ጀግንነቷን አይቻለሁኝ። በደንብ አስተምራ በቃ መቀጠል ነው የፈለገችው። ሁሉም ነገር አውቃ ነበር መቀጠል የፈለገችው ማለት ነው። የብሩኬ ልጅ እንዳልሆነ ራሱ እሷ ራሱ በደንብ ታውቋለች፣ በደንብ ማለት ነው። ምክንያቱም በደንብ ታውቋለች እሱን ምክንያቱ የነገራት ነበረ። እመኝኝ እያላት ነበረ። እዛ ውስጥ ራሱ መልሱ ምን ያህል እንደመለስላት ይገባታል። ግን ደግሞ ለካራክተሩ ለህዝቡ በቃ መሄድ እንዳለባት ነው። ይህም የተሰጣት ካራክተር ነው እና ሴቶች በጣም በእሷ ብዙ ነገር ትማራላችሁ ብዬ አስባለሁኝ። የእውነት ፍቅር ቶሎ ይዟችሁ ቶሎ የሚለቅ ነገር አይደለም። የሱቅ ጋ አይደለም፣ ቲሸርት አይደለም እና ስትገቡም በቃ ሁሉም ነገር አውቃችሁ መግባት ነው። ከገባችሁም በኋላ ያንን ሰው አሳልፋችሁ አለመስጠት እና እስከ ጥግ መጋፈጥ። አሁን ቅመሟ ምንድነው መጋፈጥ የፈለገችው? ከሱ ህይወት ርቃ ከህይወቷን አስወጥታ ማለት ነው። በደንብ እንድታስተምረው ነው ይሄንን ያየሁበት ማለት ነው። እና ይሄንን የብዙዎቻችሁ ያስተምራችኋል ብዬ አስባለሁኝ። እንግዲህ ፋይናሊ የምናይ ይሆናል የማታውን የዛሬውን ማለት ነው። ግን በዚህ አጋጣሚ የእውነት ማለት አሁን እኛ በምናየው ነው አደለ አስተያየት የምንሰጠው፣ በምናየው ነገር ነው። አሁን ብሩኬ ሌላው ብሩኬ እንትን ወቀሳም እያቀረበ ነበረ
ብዙ ሰዎች ወደ እኔ እጃቸውን እየቀሰሩበት ጊዜ ነበረ፣ በጣም የተፈተንኩበት ጊዜ ነበረ ብሏል። አዎ ፈተናውን ካራክተርን በጣም በጣም የሚያሰድብ እውነቱ ለመናገር በጣም የሚያስጠላ ካራክተር ነበረ። ተረግጠዋል። በጣም ይሄ በቃ የማይካድ ነው አይደለ? በጣም ተሰድበዋል፣ ተረግጠዋል። የብዙዎች የስራ ቶፒክ ሆኗል እና ይሄ የማይካድ ነው። ልክ ነው። ግን ደግሞ እንደዛ የተደረገበትን ነገር ደግሞ የተሰጠ ካራክተር ነው። እንደዛ ያደረገ ልትወቅስንም አይገባም፣ ልታኮርፈንም አይገባም፣ ደግሞም አታኮርፈንም። ለማንኛውም አሁን እናንተ አሁን ለምሳሌ ብሩኬ ከመጀመሪያ ካወቃችሁት በእውነት እንደዚህ አይነት ልጅ ነው ወይ ብላችሁ ታስባላችሁ? እኔ አላስብም ብዬ ነበረ ከመጀመሪያው ቀን ጀምሮ ማለት ነው። ስቲል ነው ያው ነገሩ ይሄ ነው ማለት ነው። የሰው ልጅ አውቃለሁ አይባልም፣ ግን ደግሞ በምታውቁትን አክል ታውቁታላችሁ። ያወቃችሁትን ደግሞ መንገር ነው አይደለ? ይሄ ነው ያው ኦዲየንስ በአጠቃላይ ነው ፈተና። ማቴማቲክስ ፈተና እኮ ነው የፈተነን። ይመችክ የእውነት። ሌላው እናንተ የፈራችሁበትን መንገድ ማለት ይህንን ደስታቸው እዩመታ እንዳታደፈርስባቸው፣ እንዳትቀማቸው፣ የልጁ አባት አንተ ነህ እንዳትለው፣ እስከ ዲኤንኤ ድረስ እንዳታስቆያቸው ብላችሁ አብዛኞቻችሁ እውነቱ ለመናገር እየተናገራችሁ እየሰማሁትም ነበረ፣ በኮሜንትም እያየሁ ነበረ። እና ያው ግምታችሁ አይከፋም፣ ግን ደግሞ እንደዚያ የምታስቆይበት ምንም ምክንያት የለም አሁን። ምክንያቱም ያው ብሩኬ እስካሁን እየማለ አልነበረም ከተከታተላችሁት፣ ትክክለኛ ሪሊ ሲያወራ እንጂ ይሄንን አሁን በልጁ ዙሪያ ሲያወራ አንዱን ቦታ ሲምል አልሰማችሁ። እኔ አልሰማሁም። የትላንትናው በቃ ትክክለኛ ብሩኬን ያየ ነው አይደለ? ስንቴን እመቤት የጠራት። ስለዚህ ሁላቸውም ተነጋግረው እስከመጡ ድረስ የልጁ መምጣት የኢየሩስ መቅረት ሁላቸውም ተነጋግረው ነው። ምክንያቱም የፋይናሊ ስለሆነ ማለት ነው። ግን ደግሞ ለኦዲየንስ ይሄ ፋይናሊ አይደለም። እዩነች መታ በአንደበቷ ተናግራ የእሱን ስም ማጽዳት ያለባት ማለት ነው። ሌላው ደግሞ ልጁ ለቅሶ ላይ ከሆነ ለምን ነጭ ለብሶ መጣ እያላችሁ ነበረ። አንደኛ አርባ አውጥቼ ነው መጣሁት ብለዋል። ሁለተኛ ነገር ወንድ ልጅ አይደለም ወንድ ልጅ ማለት ነው ሴት ራሱ ከ3 ቀን በኋላ ጥቁር መልበስ አይፈቀድም። አንዳንዱ በጣም ሲያከሩ ነው እንጂ የእውነት እምነትን አይፈቅድም። ሰለስት ካወጣ በኋላ ማለት ነው። አይደለም 40 ይቅርና ማለት ነው። እና ያው